ዛሬ መጋቢት 25 ቀን 2017 ዓ.ም ጎጃም አገው ምድር ክፍለ ጦር በቲሊ ዘንገና ብርጌድና ጊዮን ብርጌድ በጥምረት ወታደራዊ ጥቃት ፈጽመዋል። ካሸፋ መገንጠያ እስከ ቲሊሊ ከተማ ድረስ በተደረገ ውጊያ በመከላከያ ሰራዊት ላይ ከባድ ጉዳት ማድረሳቸውን ገልጸዋል። የተማረኩም እንዳለ ታውቋል። ይህንን መረጃ ለማጣራት ወደ ስፍራው ደውለናል። ፋኖ አለበል አወቀ የዘንገና ብርጌድ ህዝብ ግንኙነት አግኝቻለሁ። ፋኖ አለበል ስለ ጊዜ አመሰግናለሁ። እስቲ ዛሬ ምንድነው የተከሰተው? እሺ አመሰግናለሁ። አለበል አወቀ እባላለሁ። እንግዲህ ከቲሊ ዘንገና ብርጌድ የዘግነት ኃላፊ ነኝ። ጠላት ወይም የመከላከያ ኃይል እና ጥምር ጦር ብሎ የሚጠራው ኃይል ከቲሊ ከተማ በመነሳት ወደ ሰከላ ያው ተለምዷዊ ሬሽን በማቀበል ወይም ባለስልጣን ለማስተላለፍ በሚል እንቅስቃሴ እየተጨነቀ የተጠበበ ከቀኑ 8 ሰዓት ወደ አሽታ መገንጠያ ደርሶ ነበረ። እንደሚታወቀው ወይ በገበያ ቃል ጠብቆ ነው ህዝቡን ለመምታት ሲፈልግ በዛች እንደ ሽፋን የተጠቀመ ሊያልፍ የሚሞክረው በዚያ መስመር። ነገር ግን ያው ከቲሊ የተነሳው ኃይል አሽታ መገንጠያ በደረሰበት ቅጽበት ከሰከላ የተነሳው ኃይል ደግሞ እንዲሁ ጉንድል ማርታ ባለው አካባቢ ደረሰና ሁለቱም በመሀል መገናኘት በሚሞክሩበት ሰዓት የጊዮን ብርጌድና ሰከላ የጊዮን ብርጌድ ሰከላ እና እንዲሁም የቲሊ ዘንገና ብርጌድ ሁለቱም ጥምረት በመፍጠር ከአሽታ መገንጠያ ወደ ላይ የሚመለሰውን ወደ ሰከላ የሚመለሰውን ኃይልና ወደ ቲሊ የሚመለሰውን ኃይል ተከፋፍለው ሁለቱንም አንድ መስመር በመያዝ ከባድ ጥቃት በመፈጸም ያው አደገኛ ኪሳራ ደርሶበታል። በሰው ኃይልም በቁስም ከፍተኛ ውድመትና ምርኮኛ ሆኖ እየተንጠባጠበ ከፍተኛ ኪሳራ ደርሰን 5 ምርኮኞችን በእጃችን ይዘናቸዋል። ከዛም ላይ ሸቅብ ይችላል ከ10 የሚያልፍ ሙስና ሳኩነ በየመንገዱ ቀርቷል። እንዲሁም በውል ያልታወቀ ኃይል ቲሊ ከተማ እስከሚደርስ ድረስ በጋሪ ጭኖ ነው ሊወጣ የቻለው። ከፍተኛ ሩጫ ከፍተኛ ፍተታ በታከለበት ውጊያ አድማ ብተናውም ከኋላ ሊመጣ ሞክሮ ነበረ። በቆረቃ ሲመለስ የሚያግዘው በሚመጣበት ሰዓት ጠላት እየሮጠ ከአሽታ መገንጠያ ጀመረ ሩጫ ቲሊ እስከሚገባ ድረስ ከፍተኛ ኪሳራ ደርሶበት ሞትና ቁስለኛ ሆኖ አሁን በጊዜ ያገኟቸው 6 በእጅ ላይ የሚደርሱ ፍላሾች አሉ። አሁን ጨለማ ስለሆነ ሙሉ መቆጠር አልተቻለም። እንዲሁም ወደ 2000 የሚደርስ የብሬን ጥይት 5 ሙሉ አስቃጥላ የድሽቃ ፍሬ ቁጥር ያልታወቀ ክላሽ ፍሬ ተነስቶ ብዙ ቁጥና ስንቆችንም እንዲሁ ማስቀረት ተችሏል። አሁን ከፍተኛ ድንጋጤ በመግባት ጠላት ቲሊ ከተማ ገብቶ ዝም ብሎ ህዝቡን እያረበሽ እየተኮሰ ነው የሚገኘው። ሞርታር እየወረወረ ነው የሚገኘው። በሰዓት ቲሊሊ ከተማ ሆኖ ሞርታሩ የሚወረወረው ወዴት ነው? እነዚህ ከባድ መሳሪያዎቹ በዛ ፈቀደ ነው። እንደሚታወቀው ጠላት ባለበት አቅጣጫ ብቻ አይደለም ዙሪያውን ከተማውን ዙሪያ ላይ የሚገኙ ማህበረሰቦች ላይ ማሸበር ነው ስለሚፈልግ ንጹሃን ስለሆነ ታርጌት አድርጎ የሚወረወሩ በሁሉም አቅጣጫ ነው እየወረወረ ያለው። ጥቃቱን ከፈጸማችሁ በኋላ ከቲሊ ለቃችሁ ወጥታችኋል ወይስ ውጊያው ቀጥሏል? እንግዲህ ውጊያው ከአሽታ መገንጠያ ጀምሮ እስከ ቲሊ ባለበት የተደረገ። ከዛ በኋላ እኛ ከተማ ውስጥ መግባት አልቻልንም። ምክንያቱም ያልገባንበት መንገድ እንደሚታወቀው ከተማ በገባንበት ቅጽበት ከባድ መሳሪያ እየወረወረ ከተማውን ወደሞ ስላለ እኛ ከተማ ውስጥ መግባት አልቻልንም። ያው ዳር ድረስ ነበር። ምርኮኞቹንም የሚያሳይ ቪዲዮ ደርሶኛል፣ አይቼዋለሁ። 5 ናቸው ብለኛል። ወታደራዊ ማዕረጋቸው ይታወቃል? ክፍላቸውም ጭምር ከፍተኛ ውጥረት ላይ ስለሆነ አሁን ባለንበት ሰዓት ጨለማ ስለሆነ ማዕረጋቸው ማየት አልተቻለም። እንዲሁ 5 እንደሆነ በቁጥር በየሰው እጅ በየጦር ስለሆነ ያለ ነገ ሁሉን አጣጣርተን ሙሉ መረጃውን የምናደርሰው። በጣም አመሰግናለሁ። ፋኖ አለበል አወቀ የዘንገና ብርጌድ ህዝብ ግንኙነት ኃላፊ ለሰጠኝ መረጃ በኤምኤስ ተመልካች ስም ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ጊዜ። ክቡራን ተመልካቾቻችን ዛሬ እንግዲህ በካሸፋ መገንጠያ እስከ ቲሊ ከተማ ድረስ በተደረገ ውጊያ የፋኖ ኃይሎች ከባድ ጉዳት በሰራዊቱ ላይ ማድረሳቸውን ገልጸዋል። ኤምኤስ በምስል በቪዲዮ የተደገፈ ነው መረጃ የደረሰው። ማምሻውን ጭምር ውጊያው የተካሄደበት ቦታና የተያዙ ምርኮኞችም ጭምር ቪዲዮ ደርሰናል። ከዚሁ ዜና ጋር የካተተ ነው የሚሆነው። ይህን ጉዳይ ምላሽ እንዲሰጡን በአካባቢ ላይ ለሚንቀሳቀሱ የመንግስት የጸጥታ ኃይሎች ኮማንድ ፖስት ኃላፊዎች ኤምኤስ ለማግኘት ያደረገው ጥረት አልተሳካም። እናገኝ ከሆነም እናቀርብ ይሆናል። አይዞህ አንበሴ አለኩ ፈጠን በል ብሬን ፈጠን በል ወደ ግራ አስፋ በሱ ግባ በሱ ጫካው ግባ ወደ ግራ ማን
ሳብ ሳብለ አፍተር እዛችሁ አይዞን አይዞን አንበሳ ወደ ግራ ዘንገና ብርጌድና ጎን ብርጌድ ጥላት እንደባቅ መተው ቲል ያስገብተው የመጡበት ሰዓት መጋቢት 25 2017 ከሰከራ የተነሳው ኃይል ደግሞ እንዲሁ ጉንድል ማርታ ባላው አካባቢ ደረሰና ሁለቱም በመሃል መገናኘት የሞከሩበት ሰዓት የጊዮን ብርጌድና ሰከላ የጊዮን ብርጌድ ሰከላ እና እንዲሁም የቲሊ ዘንገና ብርጌድ ሁለቱም ጥምረት በመፍጠር ካሽታ መገንጫ ወደ ላይ የሚመለሰው ወደ ሰከላ የሚመለሰውን ኃይልና ወደ ቲሊ የሚመለሰውን ኃይል ተከፋፍለው ሁለቱንም አንድ መስመር በመያዝ ከባድ ጥቃት በመፈጸም ያው አደገኛ ኪሳራ ደርሶበታል። በሰው ኃይልም በቁስም ከፍተኛ ውድመትና ምርኮኛ ሆኖ እየተንጠባጠበ ከፍተኛ ኪሳራ ደርሰን 5 ምርኮኞችን በእጃችን ይዘናቸዋል። ከዛም ላይ ሸቅብ ይችላል ከ10 የሚያልፍ ሙስና ሳፎነ በየመንገዱ ቀርቷል። እንዲሁም በውል ያልታወቀ ኃይል ቲሊ ከተማ እስከሚደርስ ድረስ በጋሪ ጭኖ ነው ሊወጣ የቻለው። ከፍተኛ ሩጫ ከፍተኛ ስጠታ በታከለበት ውጊያ አድማ ብተናውም ከኋላ ሊመጣ ሞክሮ ነበረ። በቆረጣ ሲመለስ የሚያግዘው በሚመጣበት ሰዓት ጠላት እየሮጠ ከአሳ መገንጫ ጀመረ ውጣት ትልሽ ከሚገባ ድረስ ከፍተኛ ቁሳራ ደርሶበት ሞትና ቁስለኛ ሆኖ አሁን በጊዜ ያገኟቸው 6 በእጅ ላይ እንደርሱ ክላሾች አሉ። አሁን ጨለማ ስለሆነ ሙሉ መቆጠር አልተቻለም። እንዲሁም ወደ 2000 የሚደርስ የብሬን ጥይት 5 ሙሉ አስቃጥላ የድሽቃ ፍሬ ቁጥር ያልታወቀ ክላሽ ፍሬ ተነስቶ ብዙ ቁጥና ሰንቆችንም እንዲሁ ማስቀረት ተችሏል። አሁን ከፍተኛ ድንጋጤ በመግባት ጠላት ቲሊ ከተማ ገብቶ ዝም ብሎ ዝጉን እያረበሽ እየተኮሰ ነው የሚገኘው። ሞርታር እየወረወረ ነው የሚገኘው። በሰዓት ቲሊ ከተማ ሆኖ ሞርታሩ የሚወረወረው ወዴት ነው? እነዚህ ከባድ መሳሪያዎቹ በዛ ፈቀደ ነው እንደሚታወቀው ጠላት ባለበት አቅጣጫ ብቻ አይደለም ዙሪያውን ከተማ ዙሪያ ላይ የሚገኙ ማህበረሰቦች ላይ ማሸበር ነው